አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰዓት አቆጣጠራችሁ ሁላችሁንም ሰላም ብያለሁ። እንዴት ናችሁ ጋይስ? ሰላም ነው? ሁሉ ሰላም፣ ሁሉ መልካም አለሁ አልሐምዱሊላህ። ቪዲዮ ላይክ ሼር በማለት ጀምሩ ማለት ነው። አዲስ ከሆኑ ሰብስክራይብ ያደርጉ፣ ነባሮች ደግሞ ላይክ ሼር በማድረግ ጀምሩ ማለት ነው። ቪዲዮውን ዛሬ ይዤላችሁ መጣሁት እንግዲህ እንደተለመደው አፍላ ፍቅርን ነው ማለት ነው። ክፍል 148 ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት እጠይቃለሁ ማለት ነው። ሀሳብ አስተያየት ካሉት በኮሜንት እንዲያሳውቁኝ ላለው ማለት ነው። ሁላችሁንም ከልብ ነው የማመሰግነው። ወዳችሁና ፈቅዳችሁ ስለምትከታተሉ ውድ ሀገሬ ልጆች በያላችሁ በሰላማችሁ በዝዝዝት ይበል ማለት ነው። ዛሬ እንግዲህ በጧት እያንቀላፋው መጥቻለሁ ማለት ነው። እንግዲህ ባለፈው ሳምንት ወይም ክፍል 145 ማለት ነው እንዴት ተመለከት ነውና እንዳየነው አቡሻ ከሀገር ሊወጣ ነው ሊሰደድ ነው ብሎ በሚኪ በሰራው ወይም በአሰበው እቅድ መሰረት ለሄለን ተነግራ ሄለን በደብዳቤው እንደገለጸላት አቡሻ ከሀገር ወጥቼ ልሄድ ነው፣ ስደት በባህር ልሰደድ ነው፣ ህገወጥ። ምክንያቱም ስራዬን ማጣሁ፣ አንቺ ፍቅሬን ልትረጅኝ አልቻልሽም፣ አባቴም ታልገደልኩ እያሌ ነው። ስለዚህ ምን ቀረ ብዬ እዛ ሀገር ላይ እቀመጣለሁ። ማማረጬ ሁሉ ስደት ሆኗን። ስለዚህ ፈጣሪ ካለ ልንገናኝ እንችላለን፣ እስከዛው ግን ሰላምሽ ይብዛልኝ ብሎ መልእክት አስቀምጦላት ነበረ ማለት ነው፣ ለሄለን ማለት ነው። እሷም ያን ባየች ቁጥር ብድቅ ውስ ብላ በየመንገዱ ሁሉ አቡሻ ያየችውን ሁሉ አቡሻ አቡሻ እያለች ስትጣራ የሆነ ሰዓት ድክም ይላትና ቁጭትልና አቡሻ አቡሻ እያለች አቡሻ ድንገት ከኋላ ያው የሴራ ስራ ስለነበረ ከኋላ ድንጋይ ወርወር አድርጎ እንድትመለከት ወይም ማን ነው ብላ ዞር እንድትል እሱ እየሄደ ነበረ። ስለዚህ ያው ድንጋዩን ጣል ሲያደርግባት ዞር ብላ ስታየው አቡሽ ነበረ። ስለዚህ ሮጣ ጥምጥም ትልበታለች። አቡሻል ምንድን ነው ያደረግኸው? ለምንድን ነው የምትሰደደው? ለምን እንደዚህ ታደርጋለህ? እኔን ለማን ትተኸኝ ምናምን እያለች ያው የፍቅር ቃላቶችን ትነግረዋለች ማለት ነው። እሱስ ምን ያድርግ? እኔ ሔዋን የወንድሜ ሚስት እንጂ የወንድሜ ፍቅረኛ እንጂ ልቤ ላንቺና ላንቺ ነው የሚመታው ስልሽ አንቺን ፍጹም አልረዳም ስትይ ምን አማራጭ አለኝ? አባቴም እንደነገርኩሽ እኔን እያፈላለገኝ ነው ይላታል ማለት ነው። እሷም ድጋሚ ይህን ስህተት እንደማደግመው እና ፒያሬ ቢልም ባይልም ከሱ ጋር አብራ እንደምትሆን ታናግረዋለች ማለት ነው። እሱም በሀሳቧ ይስማማና ወደ ቤታቸው እንዲመለሱ እንትን ትላለች። እንግዲህ ባለው ነገር ሁለተኛ እንደዛ አይነት ስደት እንዳታስብ ጀማልንም ወይም ጀሚ አለቃቸውን እኛ ልናናግርላችሁ እንችላለን ትለዋለች ማለት ነው። ስለዚህ ሴራ ስለሆነ ሚኪ ፈጽሞ እንደዛ እንዳታረጊ፣ ምክንያቱም እሱ እኛ ካናገር ነው እሺ ነው የሚለው እኛ እስከምናናግረው ወይም እንዴት እስከሚበርድለት ነው ብሎ ሲላት እሷም በሀሳቡ ትስማማና ግን ችግር ካለ እኔ ሄጄ ላናግረው እንደምችል ትልና ቤዚቲ ለአቡሻና ለእንትና ትነግራቸዋለች ለሚኪ። እነሱም በሀሳቡ ይስማሙና ወደ ትምህርት ቤታቸው ይሄዳሉ ማለት ነው። እንግዲህ ሰላም ወረደ፣ እርቃቸው ተፈታ። ያው አቡሻ ቦቼ ደግሞ ለሔዋን ተለቆ ነበረ ወይም ተቀዶላት ነበረ። አቡሻ ሊሰደድ ነው። ሄለንም አልረዳ ስላለችው አባቱም ከስራም ስላጣ ስለዚህ ሊሰደድ ወስኗን ይላታን። እሱን ስላላት ያው እንግዲህ አቡሻ ወደ ክላስ ሲመለስ ጥያቄ ትጠይቋለች። እሱ ምንድነው አንተ ስደት ያልከው እውነት ነው ወይ? ቦቼ ተቀዶልኝ ነበር ይላል። እሱ ሄለንን ለመታረቅ ያረኩት ጭዌ እንጂ እኔ ልሰደድ አልነበረም እያለ እያወጋ ሄለን ደግሞ ከኋላ እያየችው ነበረ። ሔዋን ደግሞ በእንግዲህ ወይም ፒያሬ በቦክስ እየደፈቀችው ነበረ ወደ ራሷ አስጠግታ ማለት ነው። ያን ሁሉ ታያለች። ስለዚህ ሔዋን ታውቃለች ብላ ሄለን ታውቃለች ብላ ስትነግረውም እሷ አታውቅም፣ ግን እደቷ ሲስተካከላት እነግራታለሁ ብሎ ቢነግራትም እሷ ግን ቀድሜ ስለሰማሁ ማናገር ማያስፈልግ ብላ ተዛፉ ስር ብቅ ትላለች ማለት ነው። አቡሻ ሊያስረዳት ምንም ቢልም እሷ ግን ምን ስለበደልኩ ነው እንዲህ ያደረከኝ? ምን ስላረኩ ነው ብላ የበደለ ኃጢአቴን የምታበዛው ብላ ትለዋለች ማለት ነው። አቡሻም እንግዲህ እባክሽ አንቺን ለማግኘት ያደረግኩት እንጂ ለክፋት አይደለም፣ ስለዚህ እባክሽ ቅርቤ ብሎ እንትን ቢላትም እሷ ግን ወይ ፍንቅች ትልና እያለቀሰች ሁለተኛ አጠገቤ እንዳደርስ ብላ ጥላው ትሄዳለች ማለት ነው።
አቡሻን በዛ ተናዶ እንግዲህ ወደ ሚኪ ነው የዚህ ሀሳብ መስራች። ስለዚህ እሱ ይህን ሀሳብ እንዳመጣው ብሎ ወደ ሚኪ ሄዳ ማለት ነው። ሔዋንም ደብሯት እንግዲህ ያው ቁጭ ብላ ሚኪን ምን ማድረግ እንዳለባቸው እየተወያዩ ነው ማለት ነው። በዚህ በኩል ደግሞ ቅዱሴ እና ሄርሜላ ማለት ነው እሷ ማለት የሚስቱ የፍቅረኛው ሞት ዕለት ነው ማለት ነው። ስለዚህ ደብሮት እያለቀሰ ወይም እየደበረው እያለ ነበረ ፊዮሪ የመጣችው። ፊዮሪ ደግሞ ልትራክፈው ሲል እሱ ግን ሙሉ የሌለ ተጨርቦ ነበረ። ስለዚህ ምን ሆነ ነው ብላ ዛሬ ነው እኮ የሞተችው፣ ዛሬ ነው እኮ 2ኛ ዓመቷ ፍቅሬ ምናምን እያለ ስለዚህ ቆይማን አንድ ሀሳብ አለ ትለዋለች። እሱም ዘና የሚያደርግ ቦታ ወስዳለሁ የቅርብ ቢላት ምነው ሊቀርብ ማን አይችልም ሄደ ማየት አለበት ትለውና እሷ እየጎተተ ትሄዳለች ማለት ነው። ምን አይነት እብድ ሊሆነች ናት እያለ ኳስ ጨዋታ ውስጥ ተወስዳለች ማለት ነው። ኳስ እየተጫወቱ ጎል ካስገባ የፈለገውን ነገር ሊቀጣት፣ እሷም ታስገባች የፈለገውን ነገር ልትቀጣው ተስማምተው ይጀምራሉ ማለት ነው። በስምምነታቸው መሰረት በረኛ በነበረበት ጊዜ ቅዱሴ አንድም ጎል አላስገባችም። ስለዚህ ቅጣት ወደ እሷ እንትን ተብሏል ማለት ነው። ስለዚህ ተቀጣለች። ቅጣቱ ለ5 ደቂቃ ተንበርክካ እጇን ወደ ላይ እንትን ትላለች ማለት ነው፣ ትሰቅላለች ማለት ነው። ያን 5 ደቂቃ ተቆየ ቆጠረ። እሱ በቪዲዮ እየቀረጻት ጨወት ይልበታል። ደቂቃውም አልቆ አላይላትም። ስለዚህ በመካከል እንደ ፊዮሪ አልነገርኩሽም እንደ ለካ ደቂቃ ሽኮ ካለቀ ቆየ ለታፈር ብላ ማለት ነው። ልትደባደቡ ይሄዳሉ። ስለዚህ ከዛ ከሙድ ለማንኛውም አውጥተው አስቂኝና ተጫዋች ልጅ አድርገዋለች ማለት ነው። ወደዚህ ደግሞ መለስ ስንል ደግሞ እንግዲህ ሄርሜላ ወይም ጸጋ ጀሪ ቦቺ እና ሄቨን ማለት ነው ዮናስ ሆነው የጀመሩት ጨዋታ አለ። እንግዲህ ጸጋ ባዘዘችው መሰረት ከጀሪ እንዲልቅ አድርገዋለች ማለት ነው። ስለዚህ አግኝታ ቦቼን ሄርሜላ ስለምታፈቅር ሳይሆን አንተን የቀረበች ከኔ ጋር ልክ ስላላት ብላ ተናግረዋለች ማለት ነው። ስለዚህ አሁንም ከነሱ ጋር 2ኛ ውርርድ ይገጥማሉ ማለት ነው። ለአንድ ሳምንት ያክል አጠገብ ድርሽ አልልም፣ አጠገቤም ድርሽ እንዳትልም። እስቲ እንደው ሄርሜላ አንተ ፍቅር ካላት አንተ አትርቅም፣ ግን ትጠግብብሃለች ወይም ትኮራብሃለች። በዛ ቀን ውስጥ ተኮራች የፈለገችውን ቅጣት ያው እሱም ካሸነፍ የፈለገውን ቅጣት እንደሚቀጡ ይስማሙና ይለያያሉ ማለት ነው። ሌላው ደግሞ ወደ ሄቨን ሄዳ 2ኛ ቦቻ አያጠገብ እንዳላይሽ ብትላትም እሷ ግን እንደ ማንኛዎቹም ሰዎች ተናግራችና አስፈራታ ትታት የሚከል ሰው እንደሆነ ምንም ነገር መፍራት እንደሌለባት ትነግራታለች ማለት ነው። ቦቼ ፍቅረኛዬ ነው ምን ታመጫለሽ? አንቺ አታፈቅሩም አይደል እንደ ምንድን ነው ብላ ጓገጭ ትልባታለች። እሷም ያ ነገር የዳይሬክቱ ልጅ ስለሆንሽ የምፈራሽ ነገር አይደለም እኔ ማን እንደሆንኩ ስለማታውቂ ነው ትላታለች። እኔ ማንም ሁኝ ማንም አይመለከተኝም፣ የፈለግሽው መሆን ትችያለች ትላታለች። በዚህ መልስ የተበሳጨችው ወደ ጸጋ ትሄድና ቁጭ ብላ ይሄን አለችኝ እኮ ብላ ነግራታለች። ደግሞ ድጋሜ ለቦቼ ትእዛዝ ትሰጠዋለች። ቦቼም እየተሰቃየ እንግዲህ እሺ ይላታል። ሁለቱም ያበራቱኛል አንቺም በተንኮልሽ ታባርሩኛለሽ፣ እሱም በተንኮል ሰውየውም ልጁን ካልቀረቡለት ያባረረኛል ይላታል። ሁለቱም ማባረር ነው። ለማንኛውም በልክ አድርገው ትለዋለች። እሺ ብሎ ተስማምቶ ቦቼ ስራውን አለማጣት ሄዳን ማለት ነው። ሄርሜላ አግኝተው አፈቅርሃለሁ አለችኝ ብላ ትናግረዋለች ማለት ነው። ይህን ዮናስ ሰምቶ ምን አፈቅረ ወይኔ ብለው ሲንጫጩ እንግዲህ ድራማው ሊያልቅ ችሏል ማለት ነው። በዚህ በኩል ደግሞ ያው ጸጋ ማለት ቤዚቲ እና ያሬድ እንግዲህ ያሬድ ደብሮ ቁጭ ብሎ እንደ ግጥም አይነት ገጠም ታደርግለታለች ማለት ነው። ያው እሱም የመልስ ምት መሆኑ ነው። ባለፈው ሰው ፌስቡክ ስለገጠምኩልሽ ምናምን ይላል። እንደዛ ነው ታንተ የሚጠበቃን እያልሽ ነው እንዴ ምናምን ስለ እንደዛ እንኳን ማለት አይደለም። ስለዚህ አብሽሪ አታስብ፣ ግን ወደድከው እንዴ ምናምን ምን ያክል እንደማፈቅርሽ ማገጥሚ ላይ ላሳይሽ ይገባም ብሎ ቢነግራትም እሷ ግን አይኑን አይታ እንደምትረዳ ምን አይነት እንደሚያፈቅራት ምን ያክል እንደሚያፈቅራት ትነግሯለች። እሱ ደግሞ ምን ብሎ ደንግጦ ያይን ፍቅር ምናምን ብሎ አንድ ነችና ቤዚቲ አንተ አታይም እንዴ አሁን እኔ ላይ ምን ያክል እንደፍቅር ብሎ ይደናገራል ማለት ነው። እሷን በዚህ የተነሳ ተናዳበት ጥላው ትሄዳለች። ባለሎች ሰው ሁሉንም ነገር ትነግራታለች። በቃ ተይው ትላታለች። እንዴት ተዋለሁ
ማንኛውም ቤዚቲ ጨርቅ ይሆናል በፍቅር ወይ መወሰንም አልቻለችም። ያሬድም እንዴት እስቲ ተመልከቱኝ እኔ አሁን ፍቅር አይኔ ላይ ምን ይታያን እያለ ለማንኛውም እንግዲህ ኔክስት